ሙሴ የእግዚአብሔርን መገኘት የሚፈልግበት ልዩ ስፍራ የነበረው ሰው ነበረ። እንደዚሁም ደግሞ ያለ እግዚአብሔር መገኘት ወዴትም መሄድ የማይፈልግም ሰው ነበር። በዚህ ስፍራ የምትመለከቱት ሐሳብ እሱን ነው። የእግዚአብሔርን መገኘት የእግዚአብሔርን ሕልውና በሚፈልግበት ጊዜ ከማህበረሰቡ አብሮት ካሉ ሰዎች ዞር ይልና ወጣ ብሎ በልዩ ሁኔታ ከእግዚአብሔር ጋር ለመገናኘት የእግዚአብሔርን መገኘት በመፈለግ የእግዚአብሔርን መገኘት የሚፈልግበት ልዩ ስፍራ ነበረው። ዳዊት የእግዚአብሔርን መገኘት በትጋት በብዙ ጥማት ይፈልግ እንደነበረ የእግዚአብሔር ቃል ይናገራል። ስለዚህ እኛም የእግዚአብሔርን መገኘት ማወቅ አለብን። አንደኛ፣ ሁለተኛ መፈለግ አለብን፣ ሶስተኛ ማክበር አለብን። ምክንያቱም ከእግዚአብሔር መገኘት በላይ ኃይለኛና አስፈላጊ ነገር ለክርስቲያኖች የለም። ጥሩ ቤት ጥሩ ነው፣ ጥሩ መኪና ጥሩ ነው፣ ጥሩ ስራ ጥሩ ነው፣ ጥሩ ወዳጆች ጥሩ ናቸው። ጥሩ የትምህርት ደረጃም ደግሞ በብዙ መልኩ መማር ወደዛ ሁኔታ መድረስ በጣም አስፈላጊ ነው። ነገር ግን ከብርም ከወርቅም በላይ ከምናየውም ከማናየውም በላይ ከሰዎችም በላይ ለሕይወታችን በጣም አስፈላጊ ነገር ቢኖር ልክ ለአሳ ውሃ አስፈላጊ እንደሆነ ለሰው ልጅ መኖር አየር አስፈላጊ እንደሆነ ለክርስቲያን በተለይም ደግሞ ለቤተ ክርስቲያን በጣም አስፈላጊና ወሳኝ ነገር ቢኖር የእግዚአብሔር ሕልውና፣ የእግዚአብሔር አብሮነት፣ የእግዚአብሔር መገኘት ነው። የእግዚአብሔር መገኘት የሚወዳደር ምንም ነገር የለም። ትምህርት ቢሆን፣ መዝሙር ቢሆን፣ የትኛውም ነገር ለሕይወታችን የሚጠቅም ሊሆን የሚችለው ከእግዚአብሔር መገኘት ጋር አብሮ አቬለብል ሲሆን ብቻ ነው። ያለ እግዚአብሔር መገኘት የሆነ ትምህርት ዝም ብሎ ሴኩላር ካለው ትምህርት አይለይም፣ ሕይወት ለዋጭ አይሆንም። ያለ እግዚአብሔር መገኘት የሆነ መዝሙርም እንደው ዝም ብሎ ጊዜ ከመፍጀት ያለፈ ትርጉም አይኖረውም። ትምህርት ሕይወት ለዋጭ የሚሆነው መዝሙርና አምልኮም ደግሞ ለመጽናናት ለመንፈሳዊ ብርታትና ለታድሶ የሚሆነው በእግዚአብሔር መገኘት ውስጥ ሲሆን እንደሆነ ማሰብ በጣም አስፈላጊ ነው። ስለዚህ ለቤተ ክርስቲያን እንዲሁም ለክርስቲያኖች የእግዚአብሔርን መገኘት የሚያክል ምንም ነገር እሱ ሊወዳደር የሚችል ምንም ነገር የለም። ወዳጆቼ የሕይወታችን ትልቁ ሀብት የእግዚአብሔር መገኘት ነው። በጣም ልንፈራው የሚገባ ነገር ቢኖር የተቃዋሚዎቻችንን ተቃውሞ ሳይሆን የእግዚአብሔርን መገኘት በሕይወታችን ሚስ ማድረግ ነው። ሊያስፈራን ሊያስደነግጠን የሚችል ነገር ቢኖር የሱ በእኛ መካከል በክብሩ በማንነቱ በኃይሉ አለመገኘቱ ወይም ደግሞ እሱን ኤክስፒሪየንስ ማድረግ ማቆምህን ነው እንጂ በክርስትና ሕይወትህ በጣም ሊያሳዝንህ ሊያስደነግጥ የሚገባው የሰዎች ፊት መጥቆር አይደለም፣ የሰዎች ጀርባ መስጠት አይደለም፣ የጠበቃቸው ነገሮች አለመሆን አይደለም፣ ወይ ተቃውሞ አይደለም። ለክርስቲያን በጣም አስፈላጊውና ትልቁ ሀብቱ የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ባለበት ጉባኤ ውስጥ በጸሎት በአገልግሎትና በሕይወት የተለየ ነገር ይሆናል። የተለመደ ነገር የሚሆነው የእግዚአብሔር መገኘት በሌለበት ጉባኤ ውስጥ ነው። የእግዚአብሔር መገኘት የሌለበት ክርስትና ሃይማኖት እንጂ ሕይወት አይሆንም። ስርዓት ይሆናል፣ ድካም ይሆናል፣ አሰልቺ ይሆናል ወዳጆቼ። ስለዚህ ስለ እግዚአብሔር መገኘት በደንብ አድርገን እንድንነጋገር እፈልጋለሁ ወዳጆቼ። መገኘቱ የሚታይ ነገር ነው። መገኘቱ የሚዳሰስ ነው። የእግዚአብሔር መገኘት በትክክል ይታያል። አይኖቻቸው ለተከፈተላቸው ሰዎች፣ ለሚያውቁት ሰዎች፣ ለለመዱት ሰዎች፣ ከዛ ከእግዚአብሔር መገኘት ጋር ጥገኛ ለሆኑ ሰዎች ያለ እግዚአብሔር መገኘት የታላላቅ ባለስልጣኖች፣ ባለሀብቶች በጉባኤ መካከል መገኘት ለነሱ ምንም ነው። ወዳጆቼ ሺህ ሰው ቢገኝ ትልቅ ሰዎች ቢገኙ የእግዚአብሔር መንፈስ ያልተገኘበት ጉባኤ ግን እውነቴን ነው የምነግራችሁ ሰርግም ቢሆን ከለቅሶ አይለይም። እና የእግዚአብሔር መገኘት የሚታይ ነገር ነው። በትክክል ይታያል። ለመንፈሳዊ ሰው፣ ለቤተ ክርስቲያን መሪ፣ ለአገልጋይ የእግዚአብሔር መገኘት ይለያል፣ ይታወቃል፣ ይታያል። ትዝ ይላችሁ ከነበረ ሶስቱ እንግዶች በበር ሲያልፉ አብርሃም በዛፍ ስር ቁጭ ብሎ ቀትር ሆኖ ሳለ እንግዶቹን ዘብዝቦ በጣም ጭቅጭቆ ወደ ቤቱ አስገባቸው። ከገቡ በኋላ ያደረገው ነገር መጀመሪያ የእግር ውሃ፣ ጥጃ፣ እርጎ እያለ ብዙ ነገር አቀረበላቸው እና ሰዎቹ ሲቆዩ ነው የቆየ ጥያቄውን ያነሱት። አብርሃም ጸልዩልኝ አላለም። የተስፋ ቃል የተገባልኝ ግን የተዘገየብኝ ነኝ አላለም። አስገባቸው፣ አቆያቸው። ሲቆዩ የቆየ ጥያቄውን አነሱ እና ወዳጆቼ ልክ አብርሃም ቤት ገብተው እንደቆዩት እነዛ እንግዶች በቤታችን ቢቆይ ሕይወታችን ሊለውጥ የሚችል
ሳንጠይቀው ጥያቄያችንን የሚመልስ ጉድለታችንን የሚሞላ ዝገታችንን የሚያስወግድ የእግዚአብሔር መገኘት ነው። በክርስትና ህይወታችን ለማደጋችን መገለጫው የገዛነው ቤት ወይም ደግሞ ያለን ሶፋ ፍሪ ቴሌቪዥን አይደለም፣ የእግዚአብሔር ህልውና ነው። ቤታችን ራሱ ደስ የሚለው አምልኳችን ስብስባችን ራሱ በጣም የተባረከ የሚሆነው የእግዚአብሔር መገኘት ሲኖርበት ነው። ዛሬ ማታ የእግዚአብሔርን መገኘት እንደገና ኤክስፒሪየንስ እንድናረግ የእግዚአብሔር መንፈስ በመካከላችን በኃይል ያልፋል። እስቲ በደንብ አርጉና አሜን በሉ። እኔ እናንተን እንደማየው እናንተም እኔን እንደምታዩት፣ ስለዚህ የእግዚአብሔር መገኘት ይታያል። ይገርማችኋል፣ ይታያል። እግዚአብሔር ምስክርን ይታያል። እንደውም በጣም ብዙ ክርስቲያኖች በእግዚአብሔር መገኘት ውስጥ ህይወታቸው ሲሆን ጊዜያቸው ሲቆይ እንደውም አንዳንድ ሰዎችን አያዩም። ይገርማል፣ አያዩም። ማን ይምጣ ማን አይምጣ አያዩም። ምክንያቱም እነሱ የሚያዩት ከሁሉ በላይ ከብዶ ደመናው ላይ ተጭኖ ያለውን የእግዚአብሔርን ህልውና ስለሚያዩ ማን እንዴት ዘመረ እንዴት አልዘመረ፣ ማን እንዴት አጨበጨበ እንዴት አላጨበጨበ፣ ማን ምን ለበሰ አልለበሰ፣ በእግዚአብሔር መገኘት ውስጥ ለሚቆዩና ለሚኖሩ ሰዎች ወዳጆቼ በጣም የሚታያቸው ነገር የእግዚአብሔር መገኘት ነውና የእግዚአብሔር መገኘት የሚታይ ብቻ አይደለም፣ የሚዳሰስ ነውና አሜን እንድትሉ ፈልጋለሁ። አራሚን በል። መጽሐፍ ሲናገር እንደዚህ ያለ ምክንያት መቅሰል ለማን ነው? ጠብ ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን አለ። ወይን ጠጅ ከመጠጣታቸው በፊት በትክክል ሲሄዱ የነበሩ ሰዎች፣ በትክክል ሲያወሩ የነበሩ ሰዎች ወይን ጠጁን እየጠጡ በቆዩ ቁጥር ንግግራቸው መቀየር ይጀምራል፣ እርምጃቸው ይቀየራል። ፖለቲከኛ ያልነበረ እንደ ፖለቲከኛ ያደርገዋል። አንዳንዱ ጥበብ ጠርታኛለች ይላል፣ ድፈሪው ደፋር ይሆናል። ምክንያቱም የቆዩበት የተቆጣጠራቸው ነገር ከዚህ በፊት ያልነበረውን ነገራቸውን ያመጣል። አካሄዳቸውን፣ ንግግራቸውን፣ ኤቭሪ ነገራቸውን ይቀይረዋል። በእግዚአብሔር መገኘት ውስጥ የሚቆይ ሰው፣ የእግዚአብሔር መገኘት የሚታየው ያንን መገኘት የሚዳስስ ሰው ከመገኘቱ በፊት እንደነበረው አይደለም ንግግሩ፣ ከመገኘቱ በፊት እንደነበረው አይደለም እርምጃው። በጌታ በኢየሱስ ክርስቶስ ስም እስኪታወቃችሁ ድረስ በእነዚህ ቀጣይ ወራቶች ማይቲ የሆነ የእግዚአብሔር ፕሬዘንስ ወደ ቤታችሁ ይምጣ። አንዳንዶቻችሁ ይሄንን መገኘት ኤክስፒሪየንስ ካደረጋችሁ የቆያችሁ ካላችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ በግልጽ እስከሚታወቃችሁ ድረስ የእግዚአብሔር መገኘት አብሯችሁ ይሆናል። በጌታ በኢየሱስ ስም ይሆናል። የእግዚአብሔር መገኘት የራሱ የእግዚአብሔር ስብዕና ድባብ ነው። ለዚህ ነው ለቤተ ክርስቲያን ድምቀት የሚሆነው፣ ለአጋንንት እሳት የሚሆነው የራሱ የእግዚአብሔር ስብዕና ድባብ ነው። ስለ መገኘት ስናወራ እያወራን ያለነው መድረክ ላይ ስላለው መብራት አይደለም፣ ወይም ጭስ አይደለም፣ ወይም ደግሞ ስለ ሙዚቃው መሳሪያ አይደለም፣ ስለ ተናጋሪው ታዋቂ ሴሌብሪቲ ስለሆነው ሰባኪ አይደለም እያወራን ያለነው። የእግዚአብሔር መገኘት ብለን ስንል በህይወታችን፣ የእግዚአብሔር መገኘት ስንል በጉባኤያችን እያወራን ያለነው የራሱ የእግዚአብሔር አልፋና ኦሜጋ የሆነው ኤልሻዳይ የሆነው ሁልጊዜ አዲስ የሆነው የማይለመደው ጠዋት ማለዳ አዲስ የሆነው የራሱ የእግዚአብሔር ስብዕና ነው። የራሱ የእግዚአብሔር የስብዕናው ድባብ ነው። ልባርካችሁ፣ ከፍ አድርጉ እጆቻችሁን። የእግዚአብሔር የራሱ የስብዕናው ድባብ በቤታችሁ ላይ ይምጣላችሁ፣ በኢየሱስም ይምጣላችሁ። የእግዚአብሔር ህልውና የሚታይበት ቤተ ክርስቲያን፣ የእግዚአብሔር ህልውና የሚዳሰስበት አገልግሎት ላይ አጋንንት ይጮሃል፣ እስራት ይፈታል፣ የተሰበረ ይጠገናል፣ ጨለማው ይገፈፋል፣ የተበላሸው ይስተካከላል። ለሁሉ ጥያቄ አንድ መልስ አለ። ሐኪም ለተለያየ ጥያቄ ወዳጆቼ የተለያየ መልስ አለው። እግዚአብሔር ግን ለሁሉም ጥያቄ አንድ መልስ አለው። ያ መልስ የእግዚአብሔር መገኘት ይባላል። አሜን ይሁን። አሜን። እስቲ በደንብ አሜን በሉ። አሁን ይህን ትምህርት በማስተምርበት ጊዜ እንደዚህ ምናምን የሚሉ ሰዎች የትንቢት መንፈስ አለበት፣ የነቢያት መንፈስ አለ። አይችሉም። ኢየሱስ ጌታ። ወዳጆቼ የእግዚአብሔር መገኘት ወዳጆቼ የሚጠና ሳይሆን የሚገለጥ ነው። የምታጠኑት አይደለም። የእግዚአብሔር መገኘት አንድ፣ የእግዚአብሔር መገኘት ሁለት፣ የእግዚአብሔር መገኘት ሶስት እያላችሁ በግሪክ በአርማይክ በምናምን የምታጠኑት አይደለም። የሚጠና አይደለም፣ የሚገለጥ ነው። ተንበርክካችሁ እየጸልያችሁ፣ መኪና ውስጥ ሆናችሁ እየሄዳችሁ፣ በተኛችሁበት ቦታ፣ በስራ ቦታ የምታጠኑት አይደለም፣ የሚገለጥ ነው። ልክ ከህይወታችሁ ጋር ኤክስፒሪየንስ ስታደርጉት ነው የሚታወቃችሁ። እውነቴን ነው የምነግራችሁ። ደግሞ ድንገት ወደ ህይወታችሁ ባልጠበቃችሁት ሁኔታ ኤክስፒሪየንስ የምታደርጉትና የሚገለጥላችሁ ነው ወዳጆቼ። ስለዚህ የእግዚአብሔር መገኘት ማስረጃዎች ምንድናቸው የሚለውን ነገር እንድትመለከቱ ጋብዛችኋለሁ ወዳጆቼ። ብዙ ሰዎች የአጋንንት መገኘት ይሰማቸዋል፣ ነገር ግን የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ ይሰማቸዋል፣
አው በጣም ውጊያ አለ፣ ደስ የማይል ድባብ አለ። የአጋንንት መገኘት ሰይጣን በልዩ ሁኔታ እየተዋጋኝ እንደሆነ ይሰማኛል፣ የሆነ የሚጫጫነኝ ነገር አለ ይላሉ። ነገር ግን ይገርማል፣ የአጋንንት መገኘት የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ወዳጆቼ የእግዚአብሔር መገኘት ለክርስቲያን አማራጭ አይደለም፣ የግድ ነው። የግድ ነው። እውነቴን ነው የምነግርህ። ያለ እግዚአብሔር መገኘት ክርስትና ልትቀጥለው አትችልም፣ ልትጨርሰው አትችልም። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ልትል አትችልም። ያለ እግዚአብሔር መገኘት ከባዱ ቀላል ሊሆን አይችልም። የተበላሸው ሊስተካከል አይችልም። ያለ እግዚአብሔር መገኘት አይሆንም። ግድ ነው ለክርስቲያን። ወዳጆቼ እኔ የምፈራው ተቃዋሚዎቼን አይደለም። እኔ የምፈራው ሳገለግል፣ ስኖር፣ ስጸልይ፣ ሳነብ የለመድኩትን የእግዚአብሔር ሕልውና መገኘት ነው እንጂ የሆኑ ሰዎች ተገኙ አልተገኙ ምንም ለውጥ አያመጣም። ይገርማል። በመገኘቱ ለውጥ የሚያመጣ ምድረ በዳውን እንዲለመልም የሚያደርግ፣ አዘቅቱን የሚሰነጥቅ፣ ስብራትን የሚጠግን፣ የተበላሸን የሚያስተካክል፣ በመገኘቱ ታሪክን የሚቀይር አምላክ አለኝ የሚል ሰው ካለ አሜን ይባል። ኢየሱስ ጌታ እና የእግዚአብሔር መገኘት በጣም ለክርስቲያን በጣም መሰረታዊ ጉዳይ ነው። የመጀመሪያው የእግዚአብሔር መገኘት ማስረጃ እረፍት ነው። ጻፉ፣ እረፍት ነው። የመጀመሪያው የእግዚአብሔር መገኘት ማስረጃ እረፍት ነው። አሁን እንዳነበብኩላችሁ በዘጸአት መጽሐፍ ምዕራፍ 33 ከቁጥር 11 እስከ 14 ሳነብላችሁ እግዚአብሔር መገኘቱን በፊቱ እንደሚያደርግ እንደዚሁም ደግሞ እረፍትን እንደሚሰጠው የእግዚአብሔር ቃል ነግሮናል። ወዳጆቼ ይህ የዓለም እረፍት አይደለም። የእግዚአብሔር መገኘት ማስረጃ በቤታችሁ በሕይወታችሁ ምንድነው ብላችሁ ስትጠይቁ ብራችሁ አይደለም፣ ስራችሁ አይደለም፣ ብዙ ነገሮቻችሁ የሚታዩት ነገሮች አይደሉም። ዋነኛው እረፍት ነው። ይሄ እረፍት ደግሞ የዓለም እረፍት አይደለም። የዓለም እረፍት የምትጽፉ ሰዎች ከስራ ማረፍ ነው። የዓለም እረፍት አካልን ማዝናናት ብቻ ነው። ነገር ግን አይምሮክ በብዙ ሺህ ሐሳቦች ይወጠራል። ይሄ በእግዚአብሔር መገኘት ውስጥ ያለ እረፍት አካልን ስለማዝናናት አይደለም። የሆነ ሐይቅ ዳር ሄደ፣ የሆነ ቢች ዳር ሆነ፣ እግርን ውሃ ውስጥ እንደዚህ እያደረክ ቄጤማ ምናምን እየቀጠፍ ምናምን ከዚህ ከተማ ወጣ ብለ ቢሾፍቱ ሄደ የሚሰማ አይደለም። ይሄ እረፍት፣ ይሄ ከእግዚአብሔር መንፈስ መገኘት የተነሳ የሆነ እረፍት ወዳጆቼ የነፍስ እረፍት ነው። የነፍስ እረፍት ነው። ከጥፋተኝነት ስሜትና ከጭንቀት ሸክም መላቀቅ ነው ይሄ እረፍት። ይሄ እረፍት ልዩ እረፍት ነው። የነፍስ እረፍት ነው። ነፍስን ያጎበጠ ያደከመ ውስጥህን ያደማ ብዙ ነገር ይኖራል። ቅድም እንደነገርኳችሁ የዓለም እረፍት ወዳጆቼ አካልን ብቻ ማዝናናት ነው። ነገር ግን at the same time አይምሮክ በብዙ ሺህ ሐሳቦች ይወጠራል። ነገር ግን በእግዚአብሔር መገኘት እረፍት ውስጥ ስትሆን፣ ልክ በእግዚአብሔር መገኘት ውስጥ ስትሆን ኤክስፒሪየንስ የምታደርገው አንድ እረፍት አለ። ይሄ እረፍት የነፍስ እረፍት ይባላል። የውስጥ እረፍት ይባላል። ይሄ እረፍት ይገርማል። ከጥፋተኝነት ስሜት፣ ከበደለኝነት ስሜት፣ ከሚያሳድድህ ከየትኛውም አይነት ስሜት፣ እሱ ብቻ አይደለም፣ ከጭንቀት፣ ከግራ መጋባት፣ ምክንያቱን ከማታውቀው ሐዘን፣ ድባቴ ነፍስን የሚያሳርፋት እፎይ የሚያስብላት የነፍስ እረፍት ነው ይሄ እረፍት። ወዳጆቼ በእግዚአብሔር መገኘት ውስጥ የሆነ እረፍት እኔ ሁሉን ችየዋለሁ አይደለም፣ ሁሉን የሚችለው ከኔ ጋራ ነው ማለት ነው። አየህ፣ በእግዚአብሔር መገኘት ውስጥ የምታርፈው ሁሉን ችለህ አይደለም። በእግዚአብሔር መገኘት ውስጥ የምታርፈው ሁሉ ጥያቄ ተመልሶ አይደለም፣ የተበላሸው ተስተካክሎ አይደለም። በእግዚአብሔር መገኘት ውስጥ ማይቲ የሆነ የእግዚአብሔር የራሱ የሰብዕናው ድባብ ካንተ ጋር ሲሆን ነፍስ ታርፋለች፣ ነፍስ ታርፋለች። እስቲ አሜን ይባላል በደንብ አድርጋችሁ። እና ይሄ እረፍት ወዳጆቼ ምንም ችግር እንደሌለባችሁ ማስመሰል አይደለም። ከችግር በላይ የሆነው ጌታ ካንተ ጋር እንዳለ ማወቅ፣ ካንተ ጋር እንዳለ መረዳት። በእግዚአብሔር መገኘት ውስጥ ያለውን እረፍት ስትመለከቱት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትላንትናችሁን ስተት የምትረሱበት የእግዚአብሔር መገኘት የእግዚአብሔር እረፍት ነው። የሁላችሁ የልባችሁን ጉዳት በጮኛ፣ በትዳር፣ በስራ፣ በልዩ ልዩ መንገድ በውስጣችሁ ያገኘ ያለውን የልብ ስብራታችሁን በፍጹም ሌላ ነገር ሂላ ያደርገው ሳይካትሪስት፣ ሳይኮሎጂስት፣ ሌላ የተለያየ ሁኔታ ውስጥ ብትሄዱ ሂላ አታደርጉም፣ አትድኑም። ጴንጤዎች ድነው የሚቀሩት መቼ መሰለ? ልክ እየጸለዩ ያለ የእግዚአብሔር መንፈስ ወደ ህይወታቸው ወደ እነሱ ይመጣል። ከዛ ተንበርክከው ቆሞ የነበሩት ይንበረከካል። ተንበርክከው የነበሩት በደረታቸው ይተኛሉ። በደረታቸው ተኝተው የነበሩት ቀና ሲሉ ይገርማል፣ ምንጣፉ እንባ በእንባ ሆኗል፣ ውሃ በውሃ ሆኗል። እነዚህ ተኝተው ያያቸው ሰዎች የቆሙ ሰዓት ይገርማል፣ ከመተኛታቸው በፊት የነበረ የልብ ስብራት እንደ ገለባ ይበተናል። የፊት መጨማደድ በእግዚአብሔር ብርሃን ይወገዳል።
የእግዚአብሔር መገኘት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትናንትናችሁን ስህተት የምትረሱበት፣ ከውስጥ ቁስል የምትድኑበት። ጩሁና በደንብ አድርጋችሁ አሜን በሉ። ነገ ብዙ ሰዎች እርግጠኛ አይደሉም ስለ ነገ። ብዙ ሰዎች እርግጠኛ አይደሉም ስለሚመጣው። የሚያስጨንቅ ነገር አለ። ዜናው ያስጨንቃል፣ የሚወራው ያስጨንቃል። ኢኮኖሚው ተወዷል፣ ኑሮ ተወዷል። ነገር ግን ይገርምሃል፣ አሁን በጸሎት ቦታ፣ አሁን በስራ ቦታ በእግዚአብሔር መገኘቱ ስትሆን የነገ ጭንቀት አያሳስበም። የትናንትናን ስህተት ትረሳዋለህ። ጩና በደንብ አድርገህ አሜን በል። የእግዚአብሔር ቃል እንደሚናገር ብረቱ ተንሳፈፈ ተብሎ እንደተጻፈ በእግዚአብሔር መገኘቱ ስትሆን አውት ኦፍ ናቹራል ሎ በምድሪቷ ላይ ትንሳፈፋለ። አሜን 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 አሜን። ትከብዳለ። አሜን ይባላል። አው ለዚህ ትምህርት ተብሎ ብቻ የመጣችሁ ሰዎች አላችሁ እና አንዳንዶቻችሁ ራሳችሁ ሂዱና አግዙት ተብላችሁ ተላካችሁ። እርዱት። በእግዚአብሔር መቅደስ ይነድ የነበረውን እሳት አመዱን እያራገፉ ያነዱ ያቀጣጥሉት እንደነበረ አንዳንድ ክርስቲያኖች አሉ። ይገርማል። ይሄ ፕሬዘንስ የሚባለውን መገኘት የሚባለውን ነገር ያቀጣጥላሉ። አመዱን ያራግፋሉ፣ ያቀጣጥላሉ። በቃ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ድንዛዜንና ድካምን የሚያስወግድ የእግዚአብሔር መገኘት ከዚህ ቀን ጀምሮ በመካከላችን ይነጣል። በጠላታችን ራስ ላይ የሚያስጫማ የእግዚአብሔር መገኘት በእኛ ህይወት ላይ ይሆናል። ከለመድነው በላይ ማይቲ የሆነ የእግዚአብሔር ህልውና በህይወታችን ላይ ይሆናል። አሜን ይሆናል። አሜን በሉ። ኢየሱስ ጌታ ነው። የምትጽፉ ሰዎች ወዳጆቼ፣ በእግዚአብሔር መገኘት ውስጥ ያለ እረፍት ወይንም በእግዚአብሔር መገኘት ውስጥ ያለ ማረፍ እንደ ሕፃን በእናት እንቅልፍ ውስጥ መተኛት ነው። እንደ ሕፃን በእናት እንቅልፍ ውስጥ ማንቀላፋት ነው። ሕፃን በእናቱ እንቅልፍ ውስጥ ሲያንቀላፋ ነገ ምን እንደሚበላ አያሳስበውም። ችግር ቢመጣ እንዴት እንደሚያመልጥ አያስጨንቀውም። ወዳጄ ምንም ማድረግ ሳይኖርበት፣ ምንም መናገር ሳይኖርበት በቃ በእናቱ እንቅልፍ ውስጥ ያንቀላፋል። በእናቱ እቅፍ ውስጥ ያንቀላፋል ሕፃን ልጅ። በእግዚአብሔር መገኘት ውስጥ ያለ ማረፍ እንደ ሕፃን በእናት እቅፍ ውስጥ ማንቀላፋት ነው። ምንም መናገር ሳይጠበቅብህ፣ ምንም ማድረግ ሳይጠበቅብህ በቃ ከእግዚአብሔር ጋር ጊዜ ማሳለፍ፣ በቃ ከእግዚአብሔር ጋር ጊዜ ማሳለፍ፣ ቃሉን ማንበብ፣ ደግሞ መጸለይ፣ ደግሞ መዘመር፣ ደግሞ መጸለይ፣ ምንም ማድረግ ሳይጠበቅብህ፣ ምንም መፍጨርጨር አይጠበቅብህም። ይገርምሃል። ይሄን እረፍት ኤክስፒሪየንስ ለማድረግ የማንንም እጅ መምታት አይጠበቅብህም። መሐላ አይጠበቅብህም። ምንም አያስፈልግም። ይገርምሃል። ልክ ሕፃን በእናቱ እቅፍ እንደሚያንቀላፋ እንደሚተኛ ልክ እንደዛ ኢየሱስ ጌታ ነው። ሴ አሜን። እንደዚህ ኤክስፒሪየንስ እያደረክ ከሆነ ይሄ ወዳጄ እንደው ዝም ብሎ ከልብ ኦቨር ኮንፊደንስ እንዳይመስልህ። ይሄ እንደዚህ ያለ አሁን እንደነገርኩ አይነት ማለት ነው። ገብቷል? በእግዚአብሔር መገኘት ውስጥ ያለ እረፍት ብያለሁ። በእግዚአብሔር መገኘት ውስጥ ስላለ እረፍት ስነግር እንደዚህ አይነት እየተሰማ ከሆነ ይሄ የእግዚአብሔር መገኘት ማስረጃ ነው ወዳጄ። ለምሳሌ የልብህን ጉዳት ከረሳሁ አንተ እኮ የመዘንጋት በሽታ ስላለብህ አይደለም፣ የመዘንጋት ችግር ስላለብህ አይደለም። ድነ ነው ወዳጄ። ኬሚካል ውስጥ አንድ ሰው ገብቶ ኖርማል ሆኖ ሊወጣ አይችልም። እውነቴን ነው የምነግርህ። ሰው አሲድ ተደፍቶበት እንደ ቀድሞ መሆን አይችልም፣ ሊሆን አይችልም። እውነቴን ነው የምነግርህ። ሰው ጉዳትን የረሳኸው አረሳስተው አይደለም፣ የመርሳት ችግር ስላለብህ አይደለም። የሚፈውስ የሚያድን ሐኪም ሰርጀሪ ሲሰራ ጠባሳው ይታያል። የነጌታ ግን ሲፈውስ ያለ ማስታወሻ ነው። ይሄ የእግዚአብሔር መገኘት ስብራትን ያለ ማስታወሻ ፈውሶት ነው። ጩና በደንብ አድርገህ አሜን በል እና እንደዚህ ማለት እንዳትቆጭ ማለት ዳንኩ እንዴ ረሳሁት እንዴ ምናምን ብለህ እንዳትቆጭ ወዳጄ። እውነቴን ነው የምነግርህ። አሁን ብዙ ሰው ሲሸበር አንተ ብዙ ብለህ የማትሸበር ከሆነ የማትደነግጥ ከሆነ ዋትስ ኔክስት ነገም እንዴት ይሆናል እንዴት ይኖራል ቀጥሎ እንዴ ምናምን እያልክ የማትጨነቅ ከሆነ ምንም ስለማይሰማ አይደለም። ኢኮኖሚክስ ስላልተማርክ አይደለም። ሀገሪቷ ላይ የሆነው ያለው ነገር ስለማያሳስብ አይደለም። የእግዚአብሔር ፕሬዘንስ ውስጥ ውሎ የማደር ውጤት ነው። ይሄ this is an evidence ማይጃ አሜን በል። ሁለተኛ እንቀጥል። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው።
ሁለተኛው የእግዚአብሔር መገኘት ማስረጃ ሰላም ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 በነገራችን ላይ ማቴዎስን አላነበብኩ ላይ ወደኋላ ማቴዎስ እንደዚህ ይላል መጽሐፍ፣ እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ እኔም ረፍት እሰጣችኋለሁ። ሉክ ዚስ እኔ ረፍት እሰጣችኋለሁ። ይሄ የቅድሙ ሐሳብ ላይ እንድጨምሩ ፈልጌ ነው። እሺ እኔም ረፍት እሰጣችኋለሁ አለ ጌታ። ረፍት እሰጣችኋለሁ። በቃ በእግዚአብሔር መገኘት ውስጥ ያለን ሰው ይገርማል። እንኳን አይደለም ከሩቅ ሆነ ከቅርብ በር ስር ተደብቃ አታስደነግጠው። ተዘልሎ ተቀምጦ ታየዋል። ቀና ብሎ ነው የምታየው። ኢየሱስ ጌታ ነው። ሁለተኛው የእግዚአብሔር መገኘት ማስረጃ ሰላም ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 27 ላይ የተለመደ ቃል ታውቃላችሁ። ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ ብሎ የተናገረውን የእግዚአብሔርን ቃል ታውቃላችሁ ወዳጆቼ። ይህ ሰላም የዓለም ሰላም አይደለም። እንደ ቅድሙ ልክ ስለ ረፍት እንደነገርኳችሁ ወዳጆቼ፣ የዓለምን ሰላም ልትገዛው ትችላለህ፣ ልትይዘው ግን አትችልም። ጻፉ። የዓለም ሰላም ሊገዛ ይችላል፣ ሊያዝ ግን አይችልም። የዓለም ሰላም ገንዘብን ታወጣበታለህ፣ ጉልበትን ትፈጅበታለህ፣ ጊዜን ትጨርስበታለህ፣ ዋጋ ከፍለህ ልትገዛው ትችላለህ። የዓለምን ሰላም ልትይዘው ግን አትችልም፣ ልትጨብጠው ግን አትችልም፣ የራስን ልታደርገው ግን አትችልም። የዓለም ሰላም እንደ ባንክ አካውንት ነው። አንድ ቀን ይሞላል፣ ሌላ ቀን ይጎላል። የዓለም ሰላም እንደ ኪራይ ቤት ነው። አንድም ክፍያ ትጠየቅበታለህ፣ ሁለትም ትኖርበታለህ እንጂ አንተ አይደለም። እሰጣችኋለሁ ያለው ሲደብረው ሊወስድብን አይደለም። ሲደክመን ሊነጥቀን አይደለም። የኛ እንዲሆን ኦነር እንድትሆኑ ባለቤት እንድትሆኑበት። ልክ ሰው በኪራይ ቤት እየከፈለ በዋጋ ኖሮ አከራዩ ያልተመቸው ቀን እንደሚያስወጣው አይነት ሰላም አይደለም የሚሰጣችሁ። ትኖሩበት ዘንድ የተሰጣችሁ ሰላም ከሱ ዘንድ ለእናንተ የተሰጠ ደግሞም የእናንተ የሆነ እስከ መጨረሻው። ወዳጄ ይሄ ለዚህ እኮ ነው ይገርማል። ክርስቲያን ከመስከረም እስከ መስከረም ለኛ ለክርስቲያኖች ሁሌ ፋሲካ ነው፣ ሁሌ እንቁጣጣሽ ነው። ስንስቅ ካየን፣ ስንደሰት ካየን፣ ስንዘምር ካየን ይገርማል። ልክ እንደ ባንክ አካውንት አንድ ቀን የሚሞላ ሌላ ቀን የሚጎድል ሰላም ስለሌለን ነው። በመንፈስ ቅዱስ በእግዚአብሔር መገኘት የሆነ ጢም ያለ እግዚአብሔር ምስክሬ ነው። አገር ይናወጣል፣ ይሸበራል። ነገር ግን ከእግዚአብሔር መንፈስ መገኘት የተነሳ በውስጣችን ያለ ብርቱ የሆነ ሰላም አለ። ወዳጆቼ ኢየሱስ ጌታ ነው። ሴ አሜን። የዓለም ሰላም ፍርሃትን መደበቅ ነው፣ ድካምን መሸሸግ ነው። በእግዚአብሔር መገኘት ውስጥ ያለ ሰላም ግን ፍርሃትን ስለመሸሸግ አይደለም፣ ድካምን ስለመደበቅ አይደለም። የዓለም ሰላም በሁኔታዎች ይለካል፣ በሰዎች ይታመናል። የዓለም ሰላም በሰዎች ይጠበቃል። ይገርማል። በእግዚአብሔር መገኘት ውስጥ ያለ ሰላም ግን በሰዎች የሚታመን በሰዎች የሚጠበቅ አይደለም፣ በሁኔታዎች የሚለካ አይደለም። የሚመጣ ነገር አለ፣ ደግሞ የሚሄድ ነገር አለ። ወዳጆች ልክ እኮ ነው። የዚህ ዓለም ነገር እንደ ጠዋት ፀሐይ ይወጣል፣ ከዛ ሲመሽ ይገባል። እንኳን አይደለም ሌላው ጉዳይ ቀርቶ የገዛ ጥላችሁ እንኳን ሲመሽ ትቷችሁ ይሄዳል። ነገሮች እንደመጡ አልቀሩም፣ ሄደዋል። አግኝተናል የሆነ ቀን ደግሞ አጥተናል፣ ወጥተናል የሆነ ቀን ደግሞ ወርደናል፣ ተመስግነናል የሆነ ቀን ደግሞ ተወቅሰናል፣ ተወደናል የሆነ ቀን ደግሞ ተጠልተናል። በእነዚህ ሁሉ ተለዋዋጭ ሁኔታ ውስጥ ግን የማይለዋወጥ ልክ እንደ ምሰሶ በውስጣችን ቀጥ አድርጎ ያቆመን ከእግዚአብሔር መገኘት የተነሳ የተቀበልነው መገኘት አለ፣ ሰላም አለ የሚል ሰው ካለ አሜን ይባል። መኪና መስታወትን እስከ ላይ ተዘጋና ስልሰምታ አታውቅም። መዝሙሩ እስከ ላይ ተከፍተዋል፣ ሰላም አለኝ ትላል። እኛ ክርስቲያኖች ካልንም የምንለው ብር አለኝ አንልም፣ ዘመድ አለኝ አንልም፣ ስልጣን አለኝ አንልም፣ ጉልበት አለኝ አንልም። ይሄን የሚሉት ፍጥረታዊ ሰዎች ነው። እኛ በእግዚአብሔር መገኘት ውስጥ ብለን የምናድር ሰዎች የምንለው ሰላም አለኝ ነው። ሌባ የማይሰርቀው በሁኔታ ላይ ያልተመሰረተ ጠዋት እስከ ማታ የምንስቅበት ሰላም አለኝ የሚል ሰው ካለ ረገጥ አድርጎ አሜን ይባል። ኢየሱስ ጌታ ነው። በሁኔታዎች የማይለካ ሰላም ማይ ጋድ። ወዳጆቼ የዓለም ሰላም ሁኔታ አካባቢያዊ ነው። ታውቃላችሁ፣ አካባቢያዊ ነው። ለምሳሌ ይሄ ሰላም ቢች ዳር ሄደ፣ ሀይቅ ዳር ሄደ፣ ቅድም እንደነገርኩ እግርህን እንዲቦርጭቅ እያረክ ይሄ ከኢንቫይሮመንት የምታገኘው ጸጥታ ማለት አይደለም። ሰላም ማለት ይሄ በእግዚአብሔር መገኘት ውስጥ ያለ ሰላም በተሸበረ ከተማ መካከል ከሁኔታና ከመረዳት በላይ የሆነ የልብ መረጋጋት ማለት ነው። በእግዚአብሔር መገኘት ውስጥ ያለ ሰላም በሁከት መካከል፣ በሽብር መካከል፣ በብዙ ውጊያ ማዕበል መካከል እውነቴ ነው ከመረዳትና ከሁኔታ በላይ የሆነ የልብ መረጋጋት። እንደዚህ አይነት
አይነት ነገር የነበረው አንዱ መርዶክዮስ ነው። ሃማ የተሳካለት ይመስላል። አዋጅ ወጥቷል። ነገሩ እያለቀ ይመስላል። የተጠናቀቀ ይመስላል። ነገር ግን መርዶክዮስ ያለመናወጥ ተቀምጦ ነበረ። ምን ያስቀመጠው ይመስላል? ግርግሩ እኮ የሚያስፈራ ነው። ግርግሩ የሚያሸሽ ነው። ነገር ግን በውስጡ ሰላም አለው። አሜን በሉ በእናታችሁ ጮክ በሉና እንደገና አሜን ይባላል።